ሰላም እንደምናላችሁ ክብራትና ክቡራን ውድ የሚዲያችን ተከታታዮች እንደምን ቆይታችኋል? በእያላችሁበት ሰዓት አቆጣጠር ሰላም ወደ እናንተ ይምጣ እንላለን። በዛሬው እንግዲህ የተለያዩ ፕሮግራሞችን ይዘን ወደ እናንተ መተናል። በተለይም ደግሞ ከሰሞኑ እየተነሱ ያሉ እንደ ዋና መከራከሪያ ነጥቦች ያሉትን ማለት ነው ወደ እናንተ የምናቀርብ ነው የሚሆነው። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ እንላለን። ሰናይ ጊዜ ይሁንላችሁ። እንግዲህ ከሰሞኑ በተለይም ከዚህ ከአላፋት ዝማሬ ጋር በተያያዘ የተለያዩ ውዝግቦች ተነስተዋል። ከተነሱት ውዝግቦች መካከል እንግዲህ በሁለት ጎራ ተከፍሎ ሰዎች የተለያየ ሐሳብ በመስጠት ላይ ነው የሚገኙት። እንግዲህ ከዚህ ሁሉ በኋላ ሰዎች ያሉበትን የኢንፎርሜሽን ጋፕም ሊሆን ይችላል ወይ ማወቅ ያለባቸው ብለን ያሰብናቸውን ዋና ዋና ነገሮች እንድታቋቸው እንፈልጋለን። እሱን እናጋራችኋለን። በተለይም ከዲያቆን ሄኖክ ኃይሌ ጋር የሚነሱ የተለያዩ ጥያቄዎች መምጣት ጀምረዋል። በሁለት መልኩ ነው እንግዲህ አጠቃላይ የሚዲያ ሪቪው ስንሰራ ያገኘ ነው። ዲቤቶች ሁለት በኩል ቆመዋል። አንዳንዶቹ የዚህ ሙቭመንት ደጋፊዎች ወይም ደግሞ ከዲያቆኑ ጋር የቆሙ ሰዎች አሉ። ሌሎቹ ደግሞ ከሚተቹት ወይም መሆን የለበትም ብለው ከሚተቹት ጎራ የተሰለፉ አሉ። እንግዲህ በዋናነት የሁለቱን ልዩነት እናስረዳችኋለን። አቋም የመውሰድ ውሳኔ እናንተ ይሆናል ማለት ነው። የደጋፊዎቹ አቀራረብና የደጋፊዎቹ እይታ ምንድነው? ይሄ ነገር መደረጉ ወጣቱን ትውልድ ይሰበስበዋል። ለገና ዋዜማ መሆኑ ደግሞ ጭፈራ ቤትና በዘፈን በስክስታ በመጠጥ የሚያሳልፈውን ወጣት ወደ ቤተክርስቲያን መልሶ በመዝሙር እንዲያሳልፍ አድርጎታል። ይሄ የሚመሰገን የሚደገፍ ነው የሚሉ አሉ። ከዛ በተረፈ ስብስባችን ማህበራችን ለዓለም ይታያል፣ ሃይማኖታችን እየተስፋፋ እንደሆነ ያሳያል፣ ክብራችን ሞገሳችን ይገለጣል የሚሉ በሌላ መልኩ አሉ። በዛኛው በኩል ያሉት ደግሞ የሚያነሷቸው ኮንክሪት የሆኑ ሐሳቦች አሉ። አንደኛው የሃይማኖት ዲፊውዥን ወይም መቀላቀል እየመጣ ነው፣ አዳዲስ ልምምዶች ወደ ቤተክርስቲያን እየገቡ ነው፣ ይሄ መደረግ የለበትም፣ በየገዳማቱ በጸሎት በመሐሌት የሚያልፈው ምሽት በአደባባይ እንዲያልፍ እየተደረገ ነው፣ የየገዳማቱ ዲያቆናት የየገዳማቱ ሰንበት ተማሪዎች እዚህ ዝግጅት ላይ ለመዘጋጀት ሲሄዱ በየደብሩ በየአጥቢያው ያሉት እየተዘጉ ነው፣ ይሄ ደግሞ ከጥቅሙ ይልቅ ጉዳቱ ያመዝናል፣ መሆን የለበትም የሚሉ አሉ። ከዛ በተጨማሪ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለችበት ሰዓት ነጭ አስለብሶ የሚያዘምር ነው ወይ? ተሰባስቦ በአደባባይ የምናሳልፍበት ጊዜ አሁን ነው ወይ? አርብ ላይ አይደለንም ወይ ያለ ነው? ስለዚህ ይሄ መሆን የለበትም የሚሉ አሉ። ከዛም አልፎ ተርፎ ደግሞ ስለ ዲያቆን ሄኖክ ኃይሌም ጥያቄዎች ይነሳሉ። እሱ ሰው ማን ነው? የት ነበር? እንዴት ነበር የመጣው? አካሄዱ እንዴት ነው? ከሮም ካቶሊክ ቸርች ጋር ያለው ግንኙነትስ ምንድነው? ከፖፕ ፍራንሲስ ጋር ሲገናኝ ምንድን ነበር የተነጋገረው? እዛ እስኪደርስ ድረስስ ምን ሁኔታዎች አልፎ ነው እዚህ የደረሰው? ለምን ገኖ ወጣ የሚሉ ብዙ ጥያቄዎችን የሚያነሱ ደግሞ ሌሎች አሉ። ስለዚህ ዛሬኛ ለማድረግ የፈለግነው ምንድነው ስለ ዲያቆን ሄኖክ ኃይሌ አልፎ አልፎ አንዳንድ ነገሮችን ያጣራናቸውን የደረስንባቸውን ነገሮች እንድታቁ፣ ከዛ ባለፈ ደግሞ ስለዚህ ጉዳይ ስለ አላፋት ዝማሬም ይሁን ስለ ቤተክርስቲያን ልምምድ በእንደዚህ አይነት ታሪኮች ውስጥ ስላልፉ ቤተክርስቲያኖችና አሁን ስላሉበት ደረጃ አውሮፓን አሜሪካን እንቃኛለን። ስለዚህ በሰፊው እንሄድበታለን። አብራችሁን እንድትቆዩ በድጋሚ በአክብሮት ነው የምንጋብዘው ማለት ነው። እንግዲህ ዲያቆን ሄኖክ ኃይሌ አብዛኞቻችሁ ታውቁታላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ተወዳጅና ተደማጭነት ካላቸው ሰባኪያን አንዱ ነው። እንግዲህ እንደዚህ እንዲወደድ ተደማጭ እንዲሆን ደግሞ ካደረጉት ዋና ዋና ምክንያቶች ውስጥ በተለይም ጥልቅ የሆነውን የቤተክርስቲያን አስተምህሮ ከዘመናዊው ማህበራዊ ኑሮ ከስነ ልቦናና ከዕለት ተዕለት ህይወት ጋር አቀናጅቶ በማቅረቡ በተለይም ወጣቶቹ ትምህርቱን በቀላሉ እንዲረዱት የማድረግ ልዩ ችሎታን የተላበሰ የሰባኪ ነው። ከዛ ባለፈ አብዛኞቻችሁ እንደምታውቁት በርካታ አንባቢያንን ያተረፉ መጻሕፍትን ለንባብ አብቅቷል። የብርሃን እናት፣
ስለ ድንግል ማርያም ክብርና አስተምሮ የሚተነትን፣ ሕማማት፣ የጌታን ስቃይና መከራ የሚዘክረው፣ የማለዳ ስንቅ፣ አጫጭር መንፈሳዊና ማህበራዊ ምክሮችን የያዘው፣ ሌሎችም እንግዲህ መጽሐፍቱ ወደ ተለያዩ ቋንቋዎች ሳይቀር ወደ ኦሮምኛና እንግሊዘኛ ሳይቀር ተተርጉሞ ለዓለም እንዲበቁ የተደረገለት ሰው ነው። እንግዲህ ከዚህ በተረፈ ትምህርቱ እና ሚዲያንም በደንብ አውቆበት የሚጠቀም ዘመናዊ ሰው ነው። በተለይም በአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ኮሙኒኬሽን ዘርፍ የሰለጠነ ስለሆነ ሀሳቡን በግልጽና ሳቢ በሆነ መንገድ የማስተላለፍ ችሎታ አልጎደለውም። ስለዚህ ሰዎችን እንዴት ማሳመን እችላለሁ፣ እንዴት ወደ እነሱ ይህን ትምህርት ማድረስ እችላለሁ የሚለው ቴክኒክ ብዙ የሚከብደው አይነት ሰው አይደለም ዲያቆን ሄኖክ። ስለዚህ በዩቲዩብ እና በተለያዩ የማህበራዊ ሚዲያ ገጾች ሳይቀር በሚሊዮን የሚቆጠር ተከታይ በቀላሉ ማፍራት የቻለ ሰው ነው። ሌላው እንግዲህ ከመንፈሳዊ ትምህርቶችን ባለፈ ስለ ቤተሰብ ግንባታ፣ ስለ ጋብቻ፣ ስለ ስነ ምግባር እና ስለ ሀገር ፍቅርም በስፋት ሲያስተምር እየሰማን የመጣ ነው ሰው ነው። በተለያዩ ሚዲያዎችም ለመቅረብ ብዙ የሚያንገራግር አይደለም፣ ብዙ ሩቅም አይደለም። ለዚህ ለዘመናዊው ለሚባለው አካሄድም የሚከብድ አይነት ሰው አይደለምና በአብዛኛው በብዙ ቦታዎችና መንገዶች የምናገኘው ሰው ነው ዲያቆን ሄኖክ ኃይሌ ማለት ነው። ስለዚህ ስለ ጾታ ሲነሳ፣ ስለ ፌሚኒዝም ሲነሳ፣ ስለ ቤተሰብ ግንባታ ሲነሳ ዲያቆን ሄኖክ ከኦርቶዶክስ ተጋብዞ በብዙ ንግግሮቹ አይተነዋል ማለት ነው። ስለዚህ መጽሐፍቶቹን እንግዲህ አብዛኞቻችሁ አንብባችኋቸው ከሆነ ጥልቅ የሆኑ መጽሐፍቶች ናቸው። ዲያቆን ሄኖክ የሚለየው ነገር መጽሐፍትን ሲጽፍ በጥናት ላይ የተመሰረተና ለአንባቢ በሚመች ቀላል አማርኛ ነው የሚጽፋቸው። ያ ማለት ምንድነው? የተማረው ጋዜጠኝነትና ኮሙኒኬሽን ነው ከአዲስ አበባ ዩኒቨርሲቲ። ስለዚህ እነዚህ ነገሮች ለመጻፍ ለማርቀቅ በምን መልኩ ብጽፋቸው ሰው ይረዳቸዋል የሚለውን ነገር ለማቅረብ በጣም ለሱ ቀላል ነው። ስለዚህ በዛ መልኩ ነው የሚጽፋቸው። መጽሐፍቶቹም በዛ መንገድ ስለሄዱ ተወዳጅ ናቸው። የመጀመሪያው እንግዲህ የብርሃን እናት የሚለው ይህ መጽሐፍ ስለ እመቤታችን ቅድስት ድንግል ማርያም የሚነሱ ጥያቄዎችን በቅዱሳት መጽሐፍት ማስረጃነት የሚመልስና ክብሯን የሚገልጥ ነው። እጅግ በብዙ ሺህ የሚቆጠሩ ቅጆች የተሸጡለትም መጽሐፍ ነው። በጣም ትልቅ መጽሐፍ ነው። ከዛ ባለፈ ሕማማትን ጽፏል። የጌታችን የኢየሱስ ክርስቶስን መከራና ስቃይ ከታሪክ ከስነ ጽሁፍና ከመንፈሳዊ እይታ አንጻር በሰፊው ሲተነትን የምታነቡት መጽሐፍ ነው ሕማማት። የማለዳ ስንቅም ቀደም ብዬ እንደነገርኳችሁ እነዚህ በክፍል 1 እና በ2 የወጡ መጽሐፍት ናቸው። አጫጭር ናቸው። አስተማሪና ግን በየቀኑ የህይወት መመሪያ ሊሆኑ የሚችሉ ምክሮችንም የያዙ ናቸው። ሌላው እንግዲህ ጥቆማ የምትለው መድብል ደግሞ ወቅታዊ ጉዳዮችን ከመንፈሳዊ እይታ ጋር በማዛመድ የተጻፉ አጫጭር ጽሁፎች ስብስብ ነው ማለት ነው። ስለዚህ ዲያቆን ሄኖክ በዚህ መልኩ መጽሐፍትን አዘጋጅቶ ለአንባቢያን አቅርቧል። በመጽሐፍቶቹ የሚያተኩርባቸው አንኳር ፖሎች አሉ። ሁልጊዜም በመጽሐፎቹ ስር የምታገኟቸው የተለያየ መጽሐፍም ቢጽፍ ግን ከመጽሐፎቹ የማይጠፉ አንኳር ነጥቦች አሉ። ከነዚህ ውስጥ አንደኛው የስነ ልቦናና መንፈሳዊነት ውህደትን ሳይኮሎጂ እንዲህ ስፒሪቹዋሊቲን ውህድ አድርጎ ነው የሚያስቀምጣቸው። ስለዚህ ጭንቀትን፣ ተስፋ መቁረጥንና የውስጥ ሰላምን እንዴት ማግኘት እንደሚቻል በመጽሐፍ ቅዱሳዊ መመሪያዎች መሰረት ያስተምራል። ስለዚህ ሳይኮሎጂው ስነ ልቦናው ለዚህ ትውልድ ቅርብ ነው። በተለይ አሁን ላለው የሚዲያ ትውልድ ደግሞ የሚከብድ አይደለም። ከዛ ባለፈ ደግሞ መንፈሳዊነቱ ስፒሪቹዋሊቲውን ደግሞ በቀላሉ ማምጣት የሚችል አስተማሪ ነው። እንግዲህ አብዛኞቻችሁ እንደምታውቁት ማለት ነው። ሌላው የጋብቻና የቤተሰብ ህይወትን አመሳጥሮ የሚያቀርብበት መንገድ በተለይ ወጣቶች ለትዳር እንዴት መዘጋጀት እንዳለባቸው፣ ባለትዳሮች እንዴት በሰላም መኖር እንደሚችሉ የሚሰጣቸው ምክሮች በየመጽሐፍቶቹ ታገኟቸዋላችሁ። ከዛ ባለፈ የቤተ ክርስቲያን ታሪክና ስርዓትን የሚያስተምርበት መንገድ በየመጽሐፎቹ አለ። ኦርቶዶክሳዊ ትውፊቶች ለዘመኑ ትውልድ በሚገባ መንገድ ለማስረዳት ይሞክራል። ከዛ ባለፈ ማህበራዊ ስነ ምግባር፣ ግብረ ገብነት፣ ታማኝነትና በስራ መትጋት ላይ አጥብቆ ያስተምራል ማለት ነው። እንግዲህ በብዙ መንገድ ስንመለከተው ዲያቆን ሄኖክ በዚህ መልኩ የመጣ ሰው ነው ባጭሩ ማለት ነው።
ግልጽነት አለው፣ ተጨባጭነት አለው፣ ቀልድና ቁም ነገርን ያዋዛል። በትምህርቶቹ መካከል አንዳንዴ አዝናኝ ታሪኮችን፣ ቀልዶችን ጣል በማድረጉ አድማጮች እንዳይሰለቹ የማድረግ ዘይቤንም ይከተላል። ከሰማያዊ ህይወትን በተጨማሪ ምድራዊ ኑሯችን ለምሳሌ ስራ፣ ትምህርት፣ ጤና ተጨባጭ ነው ብለን ከሃይማኖት ጋር አዛምደን እንድንረዳው የሚያደርግበትም ሌላ ቴክኒክ አለው። በሱ መልኩም የተመሰገነ ነው። ከዛ ባለፈ ግልጽነት ነው። ውስብስብ የሆኑ የሃይማኖት ትምህርቶችን በቀላል ምሳሌዎች ያስረዳል እያሉ ብዙዎቹ ይናገሩለታል ማለት ነው ዲያቆን ሄኖክ ኃይሌ። እንግዲህ ይህንን ካልን ዘንዳ በዲያቆን ሄኖክ ላይ የሚነሱ ጥያቄዎች አሉ። በተለይም ደግሞ ከዚህ ከቫቲካን የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ጋር ያለው ግንኙነት ምንድነው? ሮም ድረስ ሄዶ ተሰብስቦ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶን ወክሎ ነው የሄደው እና ያለው ግንኙነት ወይስ ሌቭሉ ምን ድረስ ነው የሚሉ ጥያቄዎች ይነሳሉ። እሱን ካነሱ በኋላ ደግሞ ስለሚፈጠሩ ግርግሮች፣ አሁን ስላሉት ነገሮችም ከዛ የመነጨ ሊሆን ይችላል የሚሉ ብዙ ሰዎች አሉ። በሱ መልኩ ምንድነው በተለይም ዲያቆን ሄኖክ በግለሰብ ደረጃ ይሁን በተቋም ደረጃ ይሁን ግንኙነቶቹ ግልጽ ሆነው ለትችትም ወይም ለሙገሳም የሚያበቁ ሆነው አልተገኙም። ይልቁንም ግን ግንኙነቱ በሁለቱ አብያተ ክርስቲያናት ያ ማለት በኢትዮጵያ ኦርቶዶክስ ተዋሕዶና በሮም ካቶሊክ መካከል ቸርች ለቸርች ወይም ቤተክርስቲያን ተቋም ለተቋም ግንኙነት እንዳላቸው ታሪካዊ መዛግብትም ያስረዳሉ። የሃይማኖት ዘገባዎችም በዛ መልኩ ቀርበው ይታያሉ። ስለዚህ ፓትርያርክም በሉት ሌሎችም ብፁዓን አባቶች በእንደዚህ አይነት ጉባኤዎች ላይ ሊገኙ ይችላሉ ማለት ነው። ዲያቆን ሄኖክ ኃይሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው። እሱ ሁሉም ሰው ይስማማበታል። በቤተክርስቲያኒቱ መዋቅር መሰረት ከቫቲካን ጋር ቀጥተኛ የሚባል ግንኙነት የሚያደርጉት የቤተክርስቲያኒቱ የበላይ አካላት ናቸው፣ እንደ ቅዱስ ሲኖዶስ እና ብፁዕ አቡነ ፓትርያርኩ ማለት ነው። ከቅርብ ዓመታት ውስጥም እንደምታስታውሱት ብፁዕ ወቅዱስ አቡነ ማቲያስ ቫቲካን በመሄድ ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ተገናኝተው የሁለቱን አብያተ ክርስቲያናት አንድነትና ሰላም በሚመለከት ተወያይተው ብዙዎቻችን አይተናል። ከዛ ባለፈ ዲያቆን ሄኖክ ስለ ካቶሊክ አስተምህሮ ያለው አመለካከት ምንድነው የሚለውን ለመዳሰስ ሞክረናል። ዲያቆን ሄኖክ በስብከቶቹ በመጽሐፍቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ዶግማና ቀኖና በጥብቅ ይከተላል በሚል ነው ያየነው። ከካቶሊክ ቤተክርስቲያን ጋር ባለው የሃይማኖት ልዩነት በተለይ ስለ ክርስቶስ ባህሪ ወይም ኔቸር ኦፍ ክራይስት አስተምህሮ ላይ የቤተክርስቲያኑን አቋም ሲያስረዳ ብዙ ጊዜ አይተናል። ይሁን እንጂ እንግዲህ በአብዛኛው ደግሞ በማህበራዊና ስነ ምግባራዊ ጉዳዮች ለምሳሌ ስለ ቤተሰብ እሴቶች፣ ስለ ቫልዩ ኦፍ ፋሚሊ፣ ስለ ውርጃ መቃወምና ስለ ሰላም ላይ ካቶሊኮች የሚያራምዱትን አቋም እንደ መልካም ተሞክሮ ሲጠቅስ እናየዋለን በመጽሐፍቶቹም በሉት በአንዳንድ ስብከቶቹ ላይ። ስለዚህ የሚግባባባቸው ነገሮች አሉ፣ የሚቃወማቸው ነገሮች አሉ ነው። ከዛ ውጪ የብርሃን እናት መጽሐፍና ላይ አንዳንድ ነገሮች እናንሳ። ዲያቆን ሄኖክ የጻፈው የብርሃን እናት መጽሐፍ ስለ ድንግል ማርያም ክብር በሰፊው ነው የተነተነው። ምንም እንኳን የኦርቶዶክስ እና የካቶሊክ ቤተክርስቲያናት ስለ ድንግል ማርያም ያላቸው አንዳንድ ትርጓሜዎች ቢለያዩም፣ ለምሳሌ የጥንተ አብሶ ትምህርት ሁለቱም አብያተ ክርስቲያናት ለድንግል ማርያም ያላቸው ከፍተኛ ክብርና ፍቅር ግን ተመሳሳይነት ያለው ነው። በዚህም ከካቶሊኮች ጋር የመገናኘት የመግባባት ነገሮችን ሊፈጥር ይችላል ነው። ባጭሩ በመካከላቸው ወይም በቫቲካን ቤተክርስቲያንና በዲያቆን ሄኖክ እንግዲህ ጋዜጠኛም ነው፣ የታሪክ አዋቂም ነው፣ ዲያቆንም ነው ሄኖክ ማለት ነው። ያን ያህል ቀጥታ የሚባል ግንኙነት ባይኖረውም ግን የቫቲካን ጳጳሳትን ታሪክ ንግግሮችን ለትምህርት ማጠናከሪያነት ወይም ለመጽሐፍ እንደ አባሪነት ሲጠቀማቸው ግን ብዙዎቹ አይተናል። አሁን ወደ ዋናው ጥያቄ ልንመጣ ነው። በተለይም ደግሞ ዲያቆን ሄኖክ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት በኢትዮጵያ ደግሞ በ2013 ማለት ነው ወደ ቫቲካን አቅንቶ ነበር። ያኔ የሆነውና ግንኙነታቸውን በስፋት እንንገራችሁ። አሁን ብዙዎቹ ብዙ ሴራዎችን ይተነትናሉ። ለምንድን ሄደው ለምን የተገናኘው? በዚህኛው ወገንም ደግሞ ያሉት ብዙ መላምቶች አሉ።
በዋናነት ግልጽ ብሎ የተቀመጠው ግን ምንድነው ዲያቆን ሄኖክ በሮም በሚገኘው የኢትዮጵያ ጳጳሳዊ ኮሌጅ ወይም ይሄ ፖንቲፊሻል ኢትዮጵያን ኮሌጅ የሚባል አለ ተገኝቶ ነበር። ይህ ኮሌጅ በቫቲካን ቅጥር ግቢ ውስጥ የሚገኝ ብቸኛው የውጭ ሀገር ተቋም ሲሆን ዲያቆን ሄኖክ እዚያ በመገኘት የቤተክርስቲያንን ታሪክና የኢትዮጵያን ክብር በተመለከተ ሰፊ ገለጻዎችን ሲያደርግም ተሰምቷል። ምንም እንኳን እንደ አንድ የቤተክርስቲያን ተራ አገልጋይ ዲያቆን ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር የግል የፖለቲካዊ የዲፕሎማሲ ስብሰባ ባያደርግም በጉብኝቱ ወቅት ግን ከቫቲካን ከፍተኛ ባለስልጣናት ጋር ሊገናኝ ችሏል። በዛ አጋጣሚ ማለት ነው። እንግዲህ በዚህ ግንኙነት ውስጥ ምን ተነጋገሩ፣ ምን እቅዶች አወጡ፣ ምን ፕላን ነበራቸው እሱን የሚያውቅ የለም ከእግዚአብሔር ከፈጣሪ ውጪ። ግን የነበረበት ወይ ሄደበት ዋነኛ ተልእኮ እሱ ነበረ ነው። ሌላው ደግሞ በዲያቆን ሄኖክ በስብከቶቹ ላይ ስለ ስሙና ስለ ቀዳማዊ ኃይለ ሥላሴ ኢምፔሪየር ኃይለ ሥላሴ ማለት ነው ታሪክ ብዙ ጊዜ ያነሳል። አፄ ኃይለ ሥላሴ ከቫቲካን ጳጳሳት ጋርም የነበራቸው ታሪካዊ ግንኙነት ልክ በ1970 እንደነበረው ከፖፕ ፖል 6ኛ ጋር ያደረጉትን ስብሰባ ማለት ነው። እሱንም በተደጋጋሚ ሲያነሳው የኢትዮጵያ ቤተክርስቲያን የኢትዮጵያ ታሪክ ከነዚህ አካላት ጋር ግንኙነት እንዳለው ብዙዎቹ ያዩታል ማለት ነው። ብዙ ጊዜ ዲያቆን ሄኖክ ኃይሌን ሲያነሱ የአፄ ኃይለ ሥላሴን ስምም ስለሚያስታውሱ እሱም ይሄኑ ታሪካዊ ትስስር በመጠቀም ስለ ኢትዮጵያ ክብር ብዙ ጊዜ በዛ መድረክ ላይ ሲናገር ተሰምቷል ነው። ሌላው በሮም በነበረበት ወቅት በቫቲካን የሚገኙ የኢትዮጵያ ካቶሊካውያን አሉ እና ኦርቶዶክሳውያንም በአንድነት ሆነው ኢትዮጵያን ታሪክና ሃይማኖታዊ ቅርሶች እንዲጠብቁም መልእክት ሲያስተላልፍም ነበር በዝርዝር ማለት ነው። ይህም እንግዲህ በሁለቱ እምነቶች መካከል ያለውን ማህበራዊ ትስስር የሚያጠናክር ነው በሚል ነው የተነገረው። ወደ ሮም ሄዶ ነበር። አዎ በቫቲካን ውስጥ በሚገኘው የኢትዮጵያ ኮሌጅ ላይ ያደረገውም ንግግር ይሄን ይመስል ነበር ነው። ትልቅ ትኩረት አግኝቷል። በእርግጣው አግኝቷል። በዲያቆን ደረጃ ከትላልቅ ፖፖች ጋር ቁጭ ብሎ አውርቷል። እንደዚህ አይነት ነገሮች ከምን ጋር ተገናኙ ነው? በተለይም መጽሐፍትን የምታነቡ አካላት በደንብ ታስተውሉታላችሁ ብዬ አስባለሁ። የሱ ግንኙነት በተለይም ወደ ኋላ ታሪክን ወደ ኋላ አርገው ለሚያስቡ ሰዎች ምቾት ላይ ሰጥ ይችላል። ይሄ ደግሞ የሚያስፈርድ አይደለም። በተለያዩ የዓለማችን ክፍሎች የቫቲካን ፖፕስ ወይም ቫቲካን ያላት ተጽዕኖ ከፍተኛ ነው። ሃይማኖትን ሪፎርም በማድረግ ሌሎችንም ኢቭን ተጽዕኖስ በመክተት በፍጹም የምትታማ ቤተክርስቲያን አይደለችም። የቫቲካን ተጽዕኖ እስከ አሜሪካ ነው። አሁን እንኳን ብትመለከቱ የቫቲካን ጳጳስ ማን ነው ወይም ፖፑ ማን ነው ካላችሁ አሜሪካዊ ነው። it's because of Trump ይሄ ነገሮች ብዙ ይሄ the secret society ወርልዱ ሃይማኖትና አንቲ ሪሊጅን የሆነው ነገር ብዙ ጭቅጭቆች ያሉበት ነገር ስለሆነ በዛ ሰዓት እሱ ሄዶ ዛ መገናኘቱ ቀናይ ለሆኑ ሰዎች ጥያቄ ቢፈጥር ያን ያህል የሚያስተች አይደለም ነው። ዲያቆን ሄኖክ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን ከአዳዲስ ትምህርቶች ወይም ከሌሎች እምነቶች ልክ እንደ ካቶሊክ ጋር ቀላቅሎ ሊያቀርብ ይሞክራል የሚሉ ብዙ ሰዎች አሉ። ትችቶችም ይነሱበታል። ለዚህ ደግሞ ዋና ምክንያት የሆነው ለምንድነው ካላችሁ የትምህርት አቀራረቡ ሞደርን አፕሮችን የሚከተል ሰው ነው። ሞደርን አፕሮች። ስለዚህ አፕሮች ወደ ኋላ ላይ ነግራችኋለሁ። ትክክል ነው፣ ትክክል አይደለም፣ ይሄን መቀበሉ ትክክል ነው ወይ፣ ሪፎርም ለማድረግ መሞከሩ ትክክል ነው ወይስ አይደለም የሚለውን ወደ በኋላ ላይ እናየዋለን ከታሪክ እያጣቀስን ማለት ነው። ዲያቆን ሄኖክ ትምህርቶቹን የሚያቀርበው በባህላዊ ያቀራረብ ዘይቤ ብቻ አይደለም። ሳይኮሎጂካል ተርሞችን ይጠቀማል። የስነ ልቦና እንዲሁም ደግሞ ሞደርን ኮሙኒኬሽን የዘመናዊ ኮሙኒኬሽን ጥበባትንም ይጠቀማል። ይህንንም የሚያደርገው በተለይ ወጣቱ ትውልድ የቤተክርስቲያኑትን ጥንታዊ ትምህርት በዘመናዊ ቋንቋ እንዲረዳው ለማድረግ ነው የሚሉ ሰዎች አሉ። ሆኖም ግን ኮንዘርቫቲቪስትስ ወይም ኮንዘርቫቲስት የሆኑ ለምሳሌ ኮንዘርቫቲቭ የሆኑ ሰዎች ወይም ወግ አጥባቂ የሆኑ ሰዎች ይሄ አቀራረብ የውጭ ትምህርት ወይም ደግሞ አዲስ ልምምድ ነው ሲሉ ይሰማል። ሁለቱንም በሚዛናዊ መልኩ መከተሉ አግባብ ነው ብዬ አስባለሁ። ስለዚህ አዳዲስ ትምህርቶችን የማስተማሪያ ዘይቤዎችን ከሌሎች ሃይማኖት የሚጠቅሳቸው ጥቅሶችን ማቻቻሉ ያመጣቸው ውዝግቦች አሉ። ይሄ የሚካድ አይደለም።
የሮም ጉብኝቱ በተለይም ደግሞ የኢኩሜኒዝም የሚባለው ጥርጣሬ አለ። ይሄ ምንድነው? ቀደም ብለን እንደነገርናችሁ በተለይ ወደ ሮም ወይም ቫቲካን መሄዱና እዚያ ካሉ የሃይማኖት ሰዎች ጋር ፎቶ መነሳቱ፣ ውይይቶችን ማድረጉ በአንዳንድ ሰዎች ዘንድ እንደውም በቤተክርስቲያንን ከካቶሊክ ጋር የመቀላቀል ስሜትን ሁላ አይፈጥርም ወይ እያሉ ጥያቄን ሲያነሱ ነበር። ይሄ ምንድነው? ኢኩሜኒዝም እንደሚባለው ማለት ነው። ስለዚህ ፊውዝ የማድረግ ካንዱ የተሻለ ቫልዩ ከሌላ የተሻለ ቫልዩ ልክ ቫልዩ ለቫልዩ የማስተሳሰር ሂደቶችን ሰዎች ይጠራጠሯቸዋል። ይሄ ኢኩሜኒዝም የሚባለውን ጥርጣሬ አምጥቶ ነበረ ነው። በዚህ ሁኔታ ግን አሁን ለምሳሌ እሱ ብቻ ሳይሆን ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ለምሳሌ ብፁዕ ወቅዱስ አቡነ ማትያስ ወደ ቫቲካን ሄደው ርዕሰ ሊቃነ ጳጳሳቱን አግኝተው ያውቃሉ። ይህ እንግዲህ በዓለም አቀፍ ደረጃ አብያተ ክርስቲያናት የሚያደርጉት ዲፕሎማሲያዊ ግንኙነት ነው። ዲፕሎማሲያዊ ግንኙነት ነው። ይሄንን በዚህ መልኩ ተረድተን ልናልፈው እንሞክር ይሆናል። ግን ጥያቄ የሚያነሱትን ሰዎችንም የመቀበል ግዴታ አለብን ነው። አሁን በጭፍን መልኩ መቃወም ሳይሆን ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው ብሎ ለማስረዳት መሞከር ፕሮፊታብል ነው። ሌላው በመጽሐፍቶቹ ውስጥ ምን ጠቅሷል ነው። ለምሳሌ እንመልከት። የብርሃን እናት በሚለው መጽሐፍ ውስጥ የሚጠቀማቸው አንዳንድ ምንጮች ወይም አገላለጾች ከጥንታዊ የግዕዝ መጽሐፍት በተጨማሪ እዚህ ላይ ያዙልኝ፣ ከጥንታዊ የግዕዝ መጽሐፍት በተጨማሪ የዓለም አቀፍ ምሁራንን ሐሳብ ሊያካትቱ የሚችሉ ናቸው። ይሄ በኢትዮጵያ የመጽሐፍ አጻጻፍ ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ባሉ መጽሐፍት ውስጥ ብዙ ጊዜ ማናየው አፕሮች ነው። ስለዚህ ይሄንንም የሚያደርገው የኦርቶዶክስን እውነት በምሁራዊ መንገድ ለማጠናከር ነው የሚሉ አሉ። እሱ ራሱን በተደጋጋሚ እንደሚናገረው ዓላማው የቆየውን እውነት በአዲስ ማሰሮ ወይም በአዲስ አቀራረብ ማቅረብ እንጂ አዲስ ሃይማኖት አልፈጠርኩም ይላል። እንግዲህ ጥያቄው የሚነሳው እዚህ ነው። የቆየውን እውነት በቆየው ማሰሮ ማስኬድ አልተቻለም ወይ ነው። ይሄ ሌሎች ወገን ጥያቄ ነው። አዲስ አቀራረብ የሚመጣውን አዲስ ልምምድ፣ አዲስ አስተምህሮ አዲሱ ትውልድ ላይ መጫን የቆየውን ማሰሮ የመጣውን እስካሁን የመጣበትን መጠቅለያ ወሩሮ መጣል አይደለም ወይ? ነገ ምንድነው የሚመጣው? የቆየው ላይ ነው ተተክሎ የሚቀራው ወይስ ዛሬ አንተ የሰጠኸው ላይ ነው ተነስቶ የሚሄደው ትውልዱ ብለው የሚጠይቋሉ። ይሄን እንግዲህ ሁለቱንም እያያችሁ ፍርዱን ወይም ደግሞ ውሳኔውን ለእናንተ ለመተው ነው። የሁለቱን እውነታ በኮምፓራቲቭ መልኩ የምናቀርበው ማለት ነው። እስካሁን ድረስ በቤተክርስቲያን ውስጥ ያለው አቋም ምንድነው? ዲያቆን ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በይፋ የታገደበት ወይም ተሳስቷል ተብሎ የተወገዘበት አንድም ጊዜ የለም። ይልቁንም እንግዲህ በታዋቂ ገዳማትና አድባራት እየተጋበዘ ትምህርቱን ሲሰጥ አይተነዋል። ብዙ ጊዜ ጥያቄ የሚያስነሱ ትምህርቶች ሲኖሩ መምህራን ሲጠይቁ መልስ ሊሰጥ ይገባል። አሁን አንዳንድ ጥያቄዎች እየመጡ ነው። ለምሳሌ ጃንደረባው ማለት ነው። ጃንደረባው ትውልድ የሚሰራው ስራ ኢጃት ምንድነው የሚሰራው? ዓላማው ምንድነው? የተፈጠረው እንዴት ነው? ማን ነው ቦርዱ? ማን ነው መስራቹ? የገንዘብ ዝውውሩ እንዴት ነው? ድጋፍ የሚያገኘው ከየት ነው? አዳራሽ ላይ መዝሙሩን ታዘምሩት ለምንድን ነው? አደባባይ መጥራት የፈለጋችሁት ለምንድን ነው? ዓላማው ምንድነው? በየአጥባ ቤተክርስቲያኑ ማስተባበር አልቻላችሁም ወይ? ልክ እንደ ማህበረ ቅዱሳን ጥያቄ ናቸው። እንግዲህ አባቶች እየጠየቁ ነው፣ ካህናት ይጠይቃሉ፣ ምዕመናን ይጠይቃሉ። ይሄንን ደግሞ አክብሮ መመለስ አግባብ ነው። ለምሳሌ የገና ዋዜማ ነው የሚደረገው ሲባል የገና ዋዜማ በየአድባራቱ የሚያገለግሉ የሰንበት ተማሪዎች ተሰብስበው መስቀል አደባባይ ሊከርሙ ነው። አድባራቱን አጥቢያዎችን አይጎዳም ወይ? ይሄ አሁን ጄኒውን ጥያቄ ነው። መመለስ ያለበት አካል መመለስ አለበት እንጂ አይ መዝሙር እንዳይዘመር ስለፈለጋችሁ ነው፣ ይሄማ ፖለቲካዊ አቋም ነው፣ ይሄማ ዲያቆን ሄኖክን መመቅኘት ነው፣ ምቀኝነት ነው፣ አይሰራም ነው። ይሄ በፍጹም ተቀባይነት የለውም፣ አይሰራም። ስለዚህ እንደዚህ አይነት ነገሮች ሲመጡ መጠየቅ ያለ ነው፣ መመለስ ደግሞ ግዴታ ነው ማለት ነው። አሁን በሁለቱ በኩል ያለውን ሐሳብ እንድትመለከቱት ነው። እንግዲህ በየትኛውም ትልቅ ተቋም ወይም ነባር ተቋም ውስጥ ለውጥን የሚመርጡ እና የቆየውን ብቻ የሚከተሉ ሰዎች መኖራቸው አግባብ ነው።
ወይም የተለመደ ነው። ዲያቆን ሄኖክ ላይ የሚሰነዘሩ ትችቶች ከዚህ የአቀራረብ ዘይቤ ልዩነት በብዛት የሚመነጩ ናቸው። እሺ እንግዲህ እነዚህ ሁለቱ ኮምፓራቲቭ ወይም ደግሞ ቅራኔያዊ ሐሳቦች ናቸው። ወደ አላፋት ዝማሬ ደግሞ እንምጣ። አላፋት ዝማሬ ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ከፍተኛ የሚባል መነጋገሪያና የክርክር መድረክ ሆኖ የቆየ ነው። እንግዲህ ዲያቆን ሄኖክ ደግሞ የዚህ ዝግጅት ዋነኛ አስተባባሪና አቅራቢ ነው። ስለዚህ በክርክሩ በዋነኝነት እሱን ይመለከተዋል ማለት ነው። እንግዲህ ከላይ ያቀረብናቸውን እውነታዎች ከዝማሬው ፕሮጀክት ጋር ደግሞ አብረን እንያቸው። እዚህ ደጋፊዎች አሉት፣ አሁንም የዚህ የአላፋት ዝማሬ ተቃዋሚዎች ደግሞ አሉት። የአላፋት ዝማሬን እንደ ትልቅ መንፈሳዊ መነቃቃት የሚያዩት ደጋፊዎች አሉ። እሱም ደግሞ ምንድነው? አንደኛ አንድነትን ያመጣል ይላሉ። እንግዲህ በ10 ሺዎች የሚቆጠሩ ወጣቶች በአንድነት ቆመው እግዚአብሔርን ሲያመሰግኑ ማየት ትልቅ የሞራል ጥንካሬን ይሰጣል የሚሉ አሉ። ሌላው ደግሞ ዘመናዊ አቀራረብ ነው ያለው። ያ ማለት ወጣቱ ትውልድ ከቤተ ክርስቲያን እየራቀ ባለበት በዚህ ዘመን እንዲህ ያሉ ሳቢ ዝግጅቶች ወጣቱን ወደ ደጅ እንዲመለስ ያደርጋሉ ብለው ያምናሉ። እንግዲህ ይሄንን ወደ ኋላ ላይ አስረዳችኋለሁ። ይሄን አዲስ አቀራረብ ማምጣቱ ዘመናዊ ነገሮችን መጠቀሙ ትክክል ነው አይደለም እናየዋለን። ሌላው ስነ ስርዓት ነው። በዝግጅት ላይ የሚታየው ነጭ ልብስ የመልበስ ባህልና የጸሎት ድባብ የቤተ ክርስቲያኗን ውበት ያሳያል የሚሉ ብዙ ናቸው። እዚህ ላይ የሚተቹ ትችቶች አሉ። ለምሳሌ ነጭ ልብስ የሌለውስ ማሰፋት የማይችልስ? ይሄ እኮ የቢዝነስ ካምፓኒ አይደለም፣ ነጭ ካለበስክ አትገባም ይባላል ወይ? ጥቁር ለብሼ የቤተ ክርስቲያንን ሐዘን አሳያለሁ የሚል ወጣት ቢመጣ ትከለክላለህ ወይ? ይሄም ሌላ ጭቅጭቅ የሚያስነሳ ነው። ከዛ ባለፈ ደግሞ ብዙ የጥበብና ይሄ ነጭ ልብስ የሚሸጡ ሰዎች ኮመርሻላይዝ አድርገውት የአላፋት ዝማሬ ፓኬጅ እያሉ ሳይቀር መሸጥ ጀምረዋል። ይሄስ ወዴት ነው የሚወስደን? ኮመርሻላይዜሽን ኦፍ ሪሊጅን አይደለም ወይ የሚሉ አሉ። ስለዚህም ጥያቄ የሚያስነሳ ሆኖ አግኝተነዋል ነው። ከዛ በተረፈ የተቃዋሚ ጎራው ደግሞ የሚያነሳው ልንገራችሁ በዚህ በአላፋት ዝማሬ ላይ። ስለዚህ ጥንታዊውን የቤተ ክርስቲያን ስርዓት መጠበቅ አለብን የሚል ብዙ ወገን እየተነሳ ነው አሁን ላይ። አንደኛው ዋነኛ የዚህ የመዝሙሩ ትችት ኮንሰርት ይመስላል። ዝግጅቱ ከቤተ ክርስቲያን መንፈሳዊ ስርዓት ይልቅ የዓለማዊ ኮንሰርት መልክ አለው። መብራቱ ብትሉ፣ ድምፁ ብትሉ፣ አጠቃላይ ድባቡ፣ ዲኮሬሽኑ፣ ሁሉ ነገሩን ብትመለከቱት ዓለማዊ ኮንሰርት ይመስላል። ሌላው የዜማ ለውጥን ፈጥሯል ነው። በዝግጅት ላይ የሚዘመሩት መዝሙሮች ከጥንታዊ የቅዱስ ያሬድ ዜማ ወጥተው በዘመናዊ የሙዚቃ መሳሪያዎች ታጅበው መቅረባቸው ቤተክርስቲያንን ወደ ፕሮቴስታንት አምልኮ ዘይቤ እየወሰዳት ነው የሚል ስጋትን ፈጥሯል ነው። እንግዲህ ዘመናዊ የሙዚቃ መሳሪያዎች ማለት እነ ፒያኖ ምናምን መባሉ አይደለም። በእርግጥ ግን አሉ ድምጹን ቡስት ማረጊያ፣ እንዲስተካከል ማረጊያ፣ ቅላጼ ማስገቢያ ምናምን በብዙ የሳውንድ ሲስተሞች ታጅቦ ነው የሚቀርበው። እሱ ደግሞ ወደ ሌላ እየወሰድን ነው የሚሉ አሉ። ሌላው የገንዘብና የዝናም ጉዳይ ተያይዞ ይመጣል። አንዳንዶች እንደዚህ ያሉ ዝግጅቶች ከመንፈሳዊነቱ ይልቅ ለዝናና ለገቢ ማሰባሰቢያነት እያደሉ ነው። ብዙ ሰዎች ይሄንን ፕሮግራም ሄደው ለመታደም፣ ፎቶግራፍ ውስጥ ለመግባት፣ ካሜራ ውስጥ ለመገኘት ያላቸው ጥረት ከፍተኛ ነው። ይሄ ምን ይባላል ነው? ይሄንን እንደ ትልቅ ነገር የምታዩ ሰዎች ይሄንን ቆም ብላችሁ ልትጠየቁ ይገባል የሚሉ ናቸው። እስከ ዛሬ በነበረው የዲያቆን ሄኖክ ምላሽስ ምን ይመስላል? የሱ ሪፍሌክሽን እዚህ ላይ ያለው ሪፍሌክሽን ምንድነው? በጋዜጣዊ መግለጫ መልኩስ ቦርዶች ያስተላለፉት መልእክት ምንድነው የሚለውን ዲያቆን ሄኖክ ለነዚህ ትችቶች የሚሰጠው ምላሽ ብዙውን ጊዜው የሚፈልገውን አገልግሎት መስጠት በሚል ሐሳብ ላይ የተመሰረተ ነው። ዛሬ ጊዜውን ያያል። ጊዜው ምን አይነት አገልግሎት ነው የሚፈልገው? እሱን ማገልገል የሚል ዓላማን ያነገበ ነው። የቆየውን እውነት ለዘመኑ ትውልድ በሚገባው ቋንቋ ማቅረብ አለብን የሚል ጽኑ አቋም ያለው ሰው ነው ዲያቆን ሄኖክ ማለት ነው። የቤተ ክርስቲያን አባቶች ፓትርያርኩን ጨምሮ በዝግጅቱ ላይ ሲገኙ ልናይ እንችላለን። ቡራኬ ይሰጣሉ።
ይሄ ደግሞ ምንን አመጣ ይላሉ ሌሎች በተቋሚ ደረጃ ያሉ ሰዎች። ዝግጅቱ ህጋዊና በቤተ ክርስቲያን ዕውቅና ያለው መሆኑን እንደማረጋገጫ መስጫ ሆኗል ነው እንጂ መተቸት፣ መታየትና በአግባቡ ልንመለከተው የሚገባ ጉዳይ ነው የሚሉ ሰዎች ተበራክተዋል። በአጠቃላይ በሰዎች መካከል የተፈጠረው ጫጫታ፣ ውዝግብ እንደዚሁም ኮንፊውዥን ወይም ኖይዝ በዋነኝነት የሚመነጨው ትውፊትን እንጠብቅ እና ዘመናዊ አገልግሎት በሚሉ ሁለት ሐሳቦች መካከል ያለ ግጭት ነው። እንግዲህ ዘመናዊ ሐሳብ ምን ይዞብን ይመጣል፣ ትውፊትን መጠበቅስ ምን ይጠቅመናል የሚለውን ከታሪክ አንፃር አሜሪካ ያለፈችበት፣ አውሮፓ ያለፈበት፣ አሁን ለደረሱበት ምንድነው እንደዚህ ያበቃቸው የሚለውን አጠር አድርጌ ከዚህ እንደሚከተለው ደግሞ ላሳያችሁ ማለት ነው። እንግዲህ አሮጌ ወይም ትውፊታዊ የበፊት ታሪኮችን የጠበቀ ወይም ጥንታዊ የሆኑ ሴቶችን የመጠበቅና በአዲስ መልኩ የማቅረብ ጉዳይ ወይም ሪፎርም ወይም ፓኬጂንግ የሚባለው ማለት ነው በሃይማኖት ብቻ ሳይሆን በትምህርት በባህልና በኪነ ጥበብ ውስጥ ትልቅ ክርክር እያስነሳ ትልቅ እንደውም ዘፈኖቻችንን ተመልከቷቸው ኪፕ አላረጉትም። በቃ ያለፈውን ስርዓት የነበሩበትን ህይወት ኪፕ ስላላደረጉት አሁን ዘፈኑ የት እንደደረሰ ተመልከቱት። የ80ው ከ90ው ይለያል፣ የ90ው ከአሁን ካለው ይለያል፣ ያሁን ደግሞ ከወደፊቱ ይለያል። ወዴት እየሄድን እንደሆነ በዘፈኑ ብቻ እንኳን መረዳት ትችላላችሁ። የግጥሞቹን፣ የዜማዎቹን፣ ሌሎችም ለውጦችን ተመልከቷቸው። ይሄ በሪፎርም ወይም በፓኬጂንግ የመጣ ተጽዕኖ ነው። እዚህ ወደዚህም መጣ ነው። ጠቃሚነቱ እና ሊኖሩ የሚችሉ ስጋቶችን ዘርዘር አድርገን እንመልከታቸው። ለምሳሌ ሪፎርም ስናደርግ ወይም አዳዲስ ልምምዶች ስናመጣ ተደራሽ ሊያደርገው ይችላል፣ አክሰሲቢሊቲውን ሊጨምር ይችላል። ምክንያቱም ዓለም በቴክኖሎጂና በኮሙኒኬሽን እየተቀየረ ነው። ጥንታዊ ዕውቀቶች አሁን ባለው ቋንቋና ቴክኖሎጂ ካልቀረበ አዲስ ትውልድ ትርጉማቸው ሊጠፋበት ላይ ይችላል። ለምሳሌ ግዕዝ የማይረዳ ወጣት ትምህርቱን በአማርኛ ወይም በምሳሌ ሊሰማው ይገባል። ይሄ እንግዲህ በዛኛው በሪፎርሙ ወይም እንደዚህ አይነት ለውጦች ያስፈልጋሉ ከሚለው ጎራ የሚመነጭ ነው። ሌላው ትውልድ መዳን አለበት ነው። ወጣቱ ትውልድ በዘመናዊ ነገሮች የመሳብ ዕድሉ ከፍተኛ ነው። ቤተክርስቲያን ወይም ጥንታዊ ተቋማት ራሳቸውን ካላደሱ ወጣቱ ሌላ አሳቢ ወደሚመስለው አቅጣጫ ሊሄድብን ይችላል። ስለዚህ ወጣቱ የሚመቸውን ነገር ቀርጸን ማቅረብና ማዘጋጀት አለብን የሚሉ ደግሞ አሉ። ከዛ በተረፈ የእውነት ሕያውነት ነው። እንግዲህ እውነት መቼም አያረጅም፣ አቀራረቡ ግን ሊያረጅ ይችላል። አዲስ አቀራረብ እውነቱ ለዘመኑ ምን እንደሚሰራ ሬሌቫንሲውን ለመጨመር ብናደርገው ችግር የለውም የሚል ሐሳብ ያላቸው አካላት ናቸው። ከዚህ ውጪ ግን በጣም ስጋት ተብሎ የሚነሱ ነገሮች እንደዚህ አይነት ነገር ስናመጣ ስጋቱ ምንድነው? አንደኛ የይዘት መበረዝን ያመጣል። ዲሉዥን ኦፍ ሴንስ ይፈጥራል ነው። አቀራረቡን ስናሳምር ዋናው ወይም ደግሞ ነፍስ ወይም መንፈስ ሊጠፋ ይችላል። ለምሳሌ በመዝሙር ውስጥ የሃይማኖት ስሜት ሲመጣ ወይም ደግሞ ይሄ ሪቨረንስ ማለት ነው ጠፍቶ ወደ ጭፈራ ወይም ወደ መዝናኛነት እየተቀየረ ሊሄድ ይችላል። አላማውን ሳተ ማለት ነው። እንግዲህ ሪቨረንስ ወይም የሃይማኖትን ስሜት ተመስጦ ከአምላክ ጋር መገናኘት ከመንፈስ ቅዱስ ጋር መኖርን በመንፈስ መገናኘትን ይረሳና ወደ ሞቢሊቲ ወደ ግሩፕ አብሮ ስለመዘመር አብሮ ስለመውጣት ነጭ ለብሶ ስለመታየት በድሮን ስለሚነሱ ፎቶዎች ስለመጨነቅ ፊታችን ካሜራ ውስጥ እንዲገባ ያለ የሌለ ጥረት ወደ ማድረግ እዩት ስናምር እያሉ ሶሻል ሚዲያ ላይ ለመለጠፍ መቻኮል ይሄ ዋነኛ ዓላማውን እንዲስት ያደርጋል። ይሄ የሪፎርም ወይም ደግሞ እነዚህ ዲሉዥን ኦፍ ሴንስ የሚያመጣቸው ስጋቶች ናቸው። ሌላው መለያየትን ይፈጥራል። እንደተጠቀሰው ጫጫታን ፈጥሯል። አሁን ባለው ሁኔታ ራሱ ብትመለከቱ ብዙ ሰው ጫጫታ ውስጥ ገብቷል። በቃ ያልተረዳቸው ብዙ ነገሮች አሉ። አሮጌው ስርዓት የሚወዱና አዲሱን የሚፈልጉ ወገኖች እርስ በርስ እንዲጋጩ አድርጓል። አሁን ልንግባባ ያልቻልነው በዛ ምክንያት ነው። ስለዚህ እሱ ላይም ሌላ ችግር ፈጥሯል። ከዛ ባለፈ ሎስ ኦፍ አይደንቲቲ ወይም ማንነትን ማጣትን ፈጥሯል።
የጥንታዊ ነገሮች ውበታቸው ጥንታዊነታቸው ነው። ሁሉንም ነገር ዘመናዊ እናደርጋለን ካልን የታሪካዊነቱን ጠረን ልናጣው እንችላለን። ሃይማኖት ደግሞ በዛ መልኩ የመጣ እንጂ ከዘመን ጋር የዘመነ የሚቀያየር ነገር አይደለም ነው። እንደኔ ሪፎርም ወይም ማደስ የሚባለው ነገር አሮጌውን መጣል ሳይሆን አሮጌውን እንዳይጣል መስራት ነው። ቴክኖሎጂ እንጠቀም፣ ኢትስ ኦኬ። አሁን ያመጣውን ዘመን እንጠቀም፣ ኢትስ ኦኬ። ግን ትራዲሽኑ፣ አሰራሩ፣ አደራረጉ እየተለያየ አዳዲስ ልምምዶች እያመጣን ከሆነ ወደፊት የሚመጣው ትውልድ ምን ሊሆን ነው? አቀራረቡን ማሳመር፣ እንደዚህ ማድረግ፣ እንደዛ በዋናነት ፖሎችን እንዳይነካ እንዲደረግ ያስፈልጋል። በመጨረሻ እንግዲህ ይህንን ዘመናዊ አቀራረብ አፕሮች ወጣቱን ለመያዝ ሲሉ ብዙ ቤተክርስቲያኖች ሞክረው ፌል ያደረጉበትን ዋና ነገሮች ነግሬያችሁ የዛሬውን ፕሮግራም እንጨርሳለን ማለት ነው። አንድ ጊዜ የምዕራባውያን ተሞክሮ እንግዲህ አብዛኛው እንደውም the slippery slope ይሏል። the slippery slope ይሄ እንግዲህ የምዕራባውያን ተሞክሮ ነው። ሞክረውት የከሸፉበት ማለት ነው። ተንሸራተው የወደቁበት። በአውሮፓና በአሜሪካ የነበሩ አብያተ ክርስቲያናት በተለይ እንደው ካቶሊክና ፕሮቴስታንት ማለት ነው ወጣቱን ለመያዝ በሚል ብዙ ማሻሻያዎች አድርገዋል። የኛም ስጋት የሚመነጨው እዚህ ጋር ነው እንግዲህ ወገኖች፣ ብዙ ማሻሻያዎችን አሁን ለምሳሌ ባህላዊ መዝሙሮችን በሮክና በፖፕ ሙዚቃ ተክተው ነበር። ጥንታዊ የሞራል አስተምህሮችን ከዘመኑ ሊብራል አስተሳሰብ ጋር ለማስማማት ሞክረዋል። ይሄም ለማድረግ መሰላችሁ ወጣቱ ያለበትን ነገር ትቶ ወደኛ እንዲመጣ እዛ የሳበው ነገር ስላለ ያን ነገር እዚህ ብናመጣለት ሊመጣ ይችላል በሚል ስሁትነት ነው። ስሁትነት። ምክንያቱም ሁለቱ ሊቀላቀሉም አይችሉም። በቃ ሊሳሳቡ አይችሉም። አንዱ ላይ ካልወሰን ከአንዱ ላይ መሄድ አትችልም። አንዱን ቆርጠ ካልጣልክ ወደ አንዱ መራመድ አትችልም። ሁለቱ ክሪስታል ክሊር የሆነ ዲፈረንስ ነው ያላቸው፣ ጥቁርና ነጭ ናቸው። ስለዚህ ሁለቱን ፊውዝ አድርገን ወጣቱን ይዛለን ተብሎ ነበር የታሰበው። ፌል አድርገዋል። ብዙ ጊዜ ሞክረው ፌል አድርገዋል። የዛ ፌለር ውጤት ነው አሁን ሃይማኖት አልባ ግብረ ሰዶም ብላ የምንላቸው ኮተቶች በጠቅላላ የመጡት ከዛ የመነጩ ናቸው። ውጤቱ ምን ሆነ? ብዙዎቹ በቤተ ክርስቲያናት ባዶ ቀርቷል። የሚያመልካቸው የሚመለክበትም ነገር የለም። ወደ ሙዚየምነት ተቀይሯል። ወደ ጭፈራ ቤትነት፣ ወደ ሱፐርማርኬትነት ተቀይሯል። ቤልጂየም ሂዱ፣ ጀርመን ሂዱ፣ እንግሊዝ ሂዱ፣ የቅዱስ ሚካኤልን ሐውልት ከላይ አስቀምጠው ከውስጥ ሱፐርማርኬት ነው። ለምን? በዚህ በስሁት መንገድ ሄደው ስለጠፉ ነው። ዋነኛው ነገር ምንድነው? መንፈሳዊ ለዛቸውን ያጣሉ። መንፈሳዊ ለዛ በእነዚህ ቼንጆች ምክንያት መንፈሳዊ ለዛ ጠፋ። ምንም ይባለው ሳክሬድነስ እንደ ማንኛውም ማህበራዊ ክለብ መታየት ጀመሩ። ሰዎች ቤተክርስቲያን የሚሄዱት ከዓለም የተለየ ቅድስና ፍለጋ እንጂ ዓለም ላይ ያለውን ነገር ለማግኘት አይደለም። ሁለቱ ሊገናኙ የሚችሉ ነገሮች አይደሉም። ለዚህ ነው አሁን ካህናት፣ ቄሶች ምናምን ቲክቶካቸው እንደሌለው ታፕ አድርጉ ምናምን ሲሉ ስትሰሙ ትደነግጣላችሁ። ምክንያቱም ሁለቱም የሚቀላቀሉ ነገሮች አይደሉም እና ኢቭን አእምሯችሁ ለመቀበል ይከብደውና ትንገጫገጫላችሁ። እሱ ችግር ተፈጠረ። እሱ ችግር ሳክሬድነስ ጠፋ፣ ቅድስና ጠፋ። ቅድስናን ፍለጋ የሚሄድ ወጣት አይኖርም ነው። እዛም የለም እዚህም የለም፣ ስለዚህ እዚህ ሆናለሁ ብሎ ይቀራል ማለት ነው። ጭራሽ እንደውም የሚያዝናናኝ እኔ ዓለም ነው ብሎ ዓለም ላይ እንዲቀር ያደርገዋል። ሁለቱ ፍጹም የተለያዩ ቢሆኑስ አንደኛውን አይቶ ወደ አንደኛው ለመግባት ይፈልጋል። ሁለቱስ እኩል ከሆኑ መሄጃ ያጣል ማለት ነው። ስለዚህ ያ ተፈጠረ። አሁን አሜሪካና ዓለም እንደምታዩት ዝብርቅርቅ ያለ ሁኔታ ውስጥ ገቡ ነው። እዚህ እኛ ያለንበት ስቴጅ ላይ ነበሩ 1912 1940 50 እኛ ያለንበት ስቴጅ ላይ ነበሩ። አሁን የት ናቸው? የሉም፣ ጠፍተዋል። ሃይማኖት ብትሉ ይስቅባቸዋል። ኢየሱስን ታውቃቸዋላችሁ ሲሉ አይታቸዋል። መንገድ ላይ ኢንተርቪው ሶሻል ኤክስፐሪመንት ሲሰሩ አረተውን ባክ ብሎ ይሄዳሉ። እዛ ደረጃ እናደርሰዋለን። እየሸረሸርነው ነው በገንዘብ እጃችን። ቲክቶከር ሆኖ ከአንድ ድሃ ቤተክርስቲያን 100 ሺህ ብር የሚቀበል
አንድ ደቂቃ ቪዲዮ ስለሰራ ለእግዚአብሔር ውለታ ያዋለለት የሚመስለው ትውልድ እኮ ነው የፈጠረው እንዴ። ከ20 ሺህ ብር ጀምሮ ነው የሚቀበሉት ቲክቶከሮች። አንድ ወጣት ቲክቶከር ለዚህ ገዳም እርዱ ስላለ 20 ሺህ ይከፈላል። ወደ ዘሚን ይሄ እኮ የሞራል ኮሩን ኮርዲ አጥቷል። በቃ ዊር ፌልድ። ይሄ ትውልድ ነው ነጋገር የሚረከበው፣ ልጅ የሚወልደው የሚያሳድገው የሚኮተኩተው ይሄ ነው። ይሄንን ደግሞ ወደ ኋላ በመመለስ ካልሆነ አሁን ባለው ሁኔታ አንተ እንደፈለክ ይሁን ችግር የለውም እያለን የምናስኬደው ከሆነ የአውሮፓ ጣፋንታ በደጃችን ቆሟል። እንግዲህ አላፋት ዝማሬ ወይም ዲያቆን ሄኖክ የሚያቀርባቸው አዳዲስ አቀራረቦች መጨረሻዎቹ እንደ ምዕራባውያኑ ሊያረገን ይሆን የሚሉ ሰዎች ስጋታቸው ከዚህ ይመነጫል ነው። ስርዓቱ እንግዲህ አስቡት እየተመሳሰለ ከመጣ ለምሳሌ ሊተርጂው ስነ ስርዓቱ ከዛ ዜማውም እየቀለለ ከመጣ ትውልዱ ለቤተ ክርስቲያን ያለው ክብርና ፍርሃቱ ይሄ የሚያረገውና ሪቨረንሱ እየቀነሰ ይሄዳል ነው። አንድ ወር ተምረህ የምትመረቅ ከሆነ በአንድ ወር አንተ ተከብረሃል፣ ከመንፈስ ቅዱስ ተገናኝተሃል፣ እግዚአብሔርን አወክ፣ መንፈስ ቅዱስ አደረብህ ተብለህ የምትመረቅ ከሆነ በአንድ ወር ትምህርት ለቤተ ክርስቲያን ያለህ ክብር ይቀንሳል። ክብርና ፍርሃታችን እኮ አሁን ቤተ ክርስቲያንን የሚፈራ የሚሰቃ ትውልድ አለ። የበፊቱ ትውልድ ቄስ እንኳን አቋርጦ ለመሄድ የነበረው ስጋት ይሄ ነው። እንግዲህ ሳክሬድ እና ፕሮፌን ሁለቱ ተለያይተው የነበሩበት ዘመን። ለዚህ ነው ሀገር ተጠብቃ የመጣችው። ይሄኛው ተውሲል ይሄ ይሰማል። አሁንስ ተቀላቅሏል። ፖለቲካውና ቤተክርስቲያኑ አንድ ላይ ነው። ዘፈኑና ጨፋሪው ዘማሪው አንድ ላይ ነው። ኤቭሪቲንግ ሜስድ አፕ ሆኗል። ስለዚህ የመመሳሰል ስጋት ፈጥሯል ነው። ሌላው ደግሞ መሰረቱ ተናወጠ ነው። ለዘመናዊነት ተብሎ በር ከተከፈተ አንድ ጊዜ ሪፎርም እናርጋ፣ አንዳንዴ እንቀየር፣ ወጣቱን እንያዝ ፖዚቲቭ ቲንኪንግ ሊሆን ይችላል። ግን የት ነው የሚቆመው? ቴልሚ የት ነው የሚቆመው? መሰረታዊ ነገሮችን እየጣሰን ሄደን የት ነው ማቆሚያው? እስቲ ንገሩን። የት ጋር እንደሚቆም ማወቅ አስቸጋሪ ነው። ዛሬ መዝሙር ከሆነ ነገ ደግሞ ዶግማው አስተምህሮ ላይ ጥያቄ ያነሳ ይመጣል። ስለዚህ እቺንም እኮ ብታካትቱልን እያለ ይመጣል ነው። ለምን ነው የሮም ካቶሊክ ቤተክርስቲያን ሊበራል ቲንኪንግን ወደ መጽሐፎች ያስገባችሁ? ለምንድን ነው ግብረ ሰዶማዊነት ቤተክርስቲያኖች ማጋባት አለባቸው ወደ ማለት የመጣችሁ? ለምን ነው? ከዚህ እኮ የተጀመረው አይደል እንዴ? ትራዲሽናል ነገሩን እየሸረሸረች መጣች። አሁን እዚህ ያለችበት ደረጃ ደረሰች። ይሄ ነገር ይዞብን ይመጣል ነው ነገ ከነገ ወዲያ። ስለዚህ ይሄ ፍርሃት ትክክል ነው። እንግዲህ አሁን ላይ የኢትዮጵያ ኦርቶዶክስ ተዋህዶ ከምዕራባውያኑ የምትለይባቸው ነጥቦች አሉ። ጥልቅ የሆነ መሰረት አላት፣ ስር አላት። ከባህል ጋር በጥብቅ የተሳሰረች መሆኗ፣ ከስነ ምግባራችን፣ ከአኗኗራችን፣ ከሀገራችን ጋር የተሳሰረች መሆኗ ልዩ ያደርጋታል። ነገር ግን ይህን ጥልቅ የሆነ ትስስርና ስር ለመገዝገዝ አንዳንድ ሰዎች ሲነሱ ይሄ በታሪክ ተመዝግቦ ያለፈ ጠባሳን የፈጠረ ነገር ነው። we have to say no. so people are asking መልሱ። ጥያቄ ያነሱ ነው፣ መመለስ ደግሞ ግዴታ ያደርገዋል ነው። እንግዲህ ተቃውሞ ራሱ እንደ መከላከያ እንዳይመስል ነው ማለት እንደ ነገሮች አሁን ላይ ሰዎች ያለው ጫጫታና ተቃውሞ ቤተክርስቲያኗ በራሷ ውስጥ የመከላከያ ስርዓት ወይም ደግሞ ሰልፍ ኮሬክቲንግ ሜካኒዝም እንዲኖር ከመፈለግ የመነጨ ነው። ስለዚህ አገልጋዮች ከልክ በላይ እንዳያልፉ ምዕመኑ ንቁ ሆኖ እንዲጠብቅ ነው። ሰው ናቸው፣ እነሱም እንደኛ ሰው ናቸው። ይስታሉ፣ ሊስቱ ይችላሉ። ይሄ ነገር በአግባቡ ሊታይ የሚገባው ነገር ለዘመናዊነት ተብሎ ማንነት እንዳይጠፋ የሚል ስጋት በአብዛኛው ሰው ውስጥ አለ። ያቀራረቡ ለውጡ፣ ስታይሉ፣ የይዘት ለውጡ፣ ሰብስታንሱ መካከል ያለው ቀጭን መስመር መጠበቅ አለበት ነው። የምዕራባውያኑ ጣፋንታ ሊደገም ይችላል የሚለው ሐሳብ በብዙ የሃይማኖት መምህራን ሳይቀር ይነሳል በተደጋጋሚ። ስለዚህ ጥያቄው ምንድነው መሆን ያለበት? ይሄ ልምምድ በ4 በ5 ዓመት ውስጥ የመጣ ልምምድ
ያለፈውን ታሪክ ሊቀይር ይገባል? እውነት ለውጥ ያስፈልገናል ወይ? በዚህ ሰዓት ምን ያህል ለውጥ ነው? ከየትኛው ክፍል ነው ለውጥ የሚያስፈልገው ተብሎ ተጠንቷል ወይ? መፍትሄው ይሄ ነው ተብሎ ቀርቧል ወይ? ስለዚህ እንደዚህ አይነት ነገሮች በተደጋጋሚ ታስበው ታይተው ሊቀርቡበት የሚገባ መድረክ ያስፈልጋል ነው። ስለዚህ በሁለት ጎራ ያሉ ሰዎች ስቲል ጭቅጭቅ ላይ ናቸው። ይሄኛውም ይጠይቃል፣ ይሄኛው መልስ መመለስ አይፈልግም፣ ወይ ይሄኛው መልስ ይመልሳል፣ ወይ ይሄኛው መስማት አይፈልግም። አንድ ሴንትራል የሆነ ፓወር መልስ ሊሰጥ ይገባል። ስለዚህ ያሉት እውነታዎች እነዚህ ናቸው። ሲጠየቅ ከፖዚቲቭ ለመረዳት ሞክሮ ለመመለስ እንጂ በሆይ ሆይታ በጭፈራ በልልታ የትም አይደርስም። እንደ ማንቂያው ደወል ነው። ማንቂያው ደወልን ታስታውሳላችሁ? በሆይ ሆይታ ጧፍ ይበራል ብላብላ ይበተናል። ያ ትውልድ የት ነው ያለው? የለም። እንደዚህ አይነት መሰረት አልባ ልምምዶች ወደ ቤተክርስቲያን እየመጡ የሆነ ሰዓት የሆነን እንትን አሻራ ጥለው ከማለፍ ውጪ የሚያመጡት የተለየ ነገር የለም ነው። እንደ ማህበረ ቅዱሳን ከቤተክርስቲያን ጋር ያልተጣላ የቤተክርስቲያንን ቀኖና እና ዶግማ ጠብቆ የሚሄድ ማህበርም ደግሞ ከሆነ እሰየው፣ ለብዙ ዘመናት ቀጥሎ ትውልድን አገሪቱን እየጠበቀ የሚሄድ ይሆናል ነው። ይሄንን እንደ ሐሳብ ያነሳ ነው። የተለያዩ ፖሎችን በማመዛዘን ታሪካዊ መጻሕፍት ምን ይላሉ፣ ዓለም ያለችበት ደረጃ ምን ይመስላል፣ የሚነሱ ጥያቄዎችስ ሪያሊቲነታቸው ምንድነው የሚለውን ያየንበት ፕሮግራም ነው ይሄ። በሌሎች ፕሮግራሞች እንቀጥላለን። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደፊትም እንደዚህ አይነት አስተማሪ ቪዲዮዎችን የምንመጣ ነው የሚሆነው። ሰናይ ጊዜ ይሁንላችሁ። በያላችሁበት መልካም የሥራ ጊዜ ይሁንላችሁ። ቻው።